ሊን ወደ አክስት ሳፌ አንድ ካፌ ተቀጣጥረው ነበረ። ምክንያቱም የሲናንንም እንድታሳምነው አክስት ሳፌው የቡለንት አክስት ሁሉንም ነገር ከነሱ ጋር ስትነጋገር ነበርና በጭራሽ እኔ መቼም አልስማማምና የእናንተው የሚስጥራችሁ ተካፋይ አልሆንም ማለት የሰው ድብቆሽ አልፈልግም ብላቸዋለች። በዚህ ሰዓት ፔሊን በጣም ደንግጣለች። አክስቴ እህቴ ወይም እያለ ቡለንት እባክሽ አሁን ብቻ ተባበሪን እያላት ነበር። በመሀል እንግዲህ ቡለንት ስልክ ተደውሎለታል። በዚህ ሰዓት አንቺ እውነት እንድረዳሽ ትፈልጊያለሽ እያለቻት ነበር እና ለፔሊንም ለብቻዋ ፔሊንም አዎ ፈልጋለሁ እና ይሄ ነገር ሲናን ካወቀ በጭራሽ ሲናንን አጣዋለሁ፣ ሲናን ከማጣቴ የምትይኝንም ነገር አደርጋለሁ ትላታለች። እንግዲህ አክስት ሳፌ ሁሉንም ነገር እነግርሻለሁ፣ አንቺ እኔ እንድረዳሽ ከፈለግሽ አንቺ ምርጅኝ ትላታለች። አንቺ እንደምትረጅኝ ቃል ግቢልኝ እና ከዛ በኋላ ሁሉንም አደርግልሻለሁ ትላታለች። እንግዲህ ፔሊን የሚመጣባትንም ነገር አንድም ነገር አላወቀችም ነበረ። አክስት ሳፌ በመጨረሻም አንቺ ይሄ ነገር በጭራሽ አልነግረውም፣ ለሲናን አልነግረውም፣ እኔ ሁሉንም ነገር እንዳስተካከልኩ እኔ ነግረዋለሁ፣ ግን አንቺም ቡለንትና ባሻክ አለያይልኝ ነበር ያለቻት። ፔሊን በጣም ደንግጣለች። ይህንን ምርጫ የሰጠውሽ አንቺ እምቢ ካልሽ የራስሽን ምርጫ ነው፣ ወይ ቡለንት ወይ ባሻክ ወይንም ሲናን መምረጥ አለብሽ፣ ፍቅርሽን ማጣት ወይስ ጓደኛሽን ብላታለች። እንግዲህ ፔሊን ተስማምታለች ማለት ነው። አሁን ላይ ሲናን ሁሉንም ነገር ፔሊንና እንግዲህ ቡለንት አብዛኛው ጊዜ አብሮ ሆነው እያያቸው ነው የሚገኘው። ፔሊን ከቡለንት ጋር አዘውትራ ስትገኝ እንግዲህ ሲናንም በጣም ተጠራጥረዋል። ምንድን ነው የሚደብቁት ሚስጥር አለ እያለ ነው የሚገኘው። እንግዲህ የአክስት መሊሃ ቤተሰብ ጎረቤቶቻቸው እንግዲህ ልጁን ሀዲቃ ቦታ ባለበት ነሲብ እንቅልፍ ወስዶት እሷም ልጁን ይዛ ሄዳለች። ምክንያቱም ነሲብ አልነቃ ሲላት ልጁን ወደ ቤቱ ለመመለስ ይዛው ወጥታለች። ሆኖም ግን እንግዲህ ልጇም መራም እየተከታተለቻት ስለነበረ ልጁንም ይዛ ወደ ሜራ ስታመራ ነበርና ሜራ ደግሞ ከዙበይር ጋር ሆና ነበረ ምግቡ ወስዳላት እናቷ እንደተከተለቻት ሳታውቅ ያንን ምግብ ነበረ እየበሉ እየተዝናኑ ነበርና እና በጣም ደስተኞች ሆነው ምግቡን ሲበሉ ዙበይር ደግሞ ሜራን ሲያመሰግናት ነበረ። በመሀልም ግን ዞር ሲል ዙበይርም እናቷ ያገኛል። እማዬ እማዬ እያለ ዞር ሲል እናቷም ትደናገጣለች። እንግዲህ ልጇም በመሀልም አንቺ ነይ ምን እያደረግች ነው አዋረድሽኝ እያለች በጣም ስትጮህባት ነበርና እንግዲህ ዙበይርም አምልጧል ማለት ነው። በዚህ ሰዓት ምን ታደርጊያለሽ? ምን እየሰራሽ ነው? ከወንድ ጋር እየተገናኘሽ እያለች በጣም ስትጮህባት ነበርና ልጁም በመሀል እያለቀሰ ንገሪኝ፣ ማን ነው? ከማን ጋር ነበርሽ? እያለቻት ነበር። የጎዳና ተዳዳሪ ነው እየረዳሁትና ርቦት ነበረ እያበላሁት ነው በማለት ትዋሻታለች። ነሲብም እንግዲህ ቤተሰቦቹ ወደ ፖሊስ ጣቢያ ሄደው አመልክተዋልና ማንም አይነት ሰው አላየንም ብለውታል። ነሲብ ደግሞ እሷ ሴትዮዋ እንደዚህ ናት ብለዋል። ያዩት ሰዎች አሉ፣ እንደሷ አይነት ሰው የለም፣ አላዩም። እዚህ አካባቢ ወንጀለኞች ካሉ መርምሩልኝ እያለ ፖሊሶቹን በጣም ሲያስጨንቃቸው ነበርና በዚህ ሰዓት ምንም አይነት ነገር የለም፣ ግን እየፈለግነው ነው፣ ተስፋ እንዳትቆርጥ እያሉት ነበርና አክስት መሊሃም ሄዳለች ወደ ከሀባ ጋር ሆና እንግዲህ ምንም አላለችውም። ለነሲብም እንግዲህ ምንም አላለችውም ነበረ። የበለጠ አዝና ልጄ ለምን ተውኩት እያለች ቁጭት ውስጥ ገብታ ነበረ። በዚህ ሰዓት አንተ ላይ ምንም ነገር አልልህም፣ ግን እኔ ለምን አንተ ላይ ትቼው ሄድኩኝ ያለች ስትቆጭ ነበርና በመሀልም እንግዲህ ሀባም በጣም አዝናለች። ግን ነሲብ ደግሞ የበለጠ እንዳያዝን እሷንም ስታጽናናው ነበረ። በመጨረሻም ወደ ፖሊስ ጣቢያ ተይዛ መጥታለች። ልጁንም እንግዲህ እዛው አካባቢ እየተከታተሏት አግኝተዋት የጎረቤት የልጅ ልጅ ነው ብላ ብትናገርም አላመኗትም። በመጨረሻም ነጻ ወጥታለች። እንግዲህ ልጁ ወደ እናትና አባቱ ጋር ደርሷል ማለት ነው። ፔሊንም እንግዲህ ከባሻክ ለማለያየት ከቡለንት ጋር ተስማምታለች። በመሀል ሁሉንም ነገር ተስማምታ ወደ ምግቡ ቤት ትመጣለች። ምግቡ ቤትም ከመጣች በኋላ ሁኔታው ሁሉ በጣም ተቀያይራ ነበር። እንግዲህ ቡለንትና
ቡለንትና ፔሊንም አብረው ነበረ ወደ ምግብ ቤት የሄዱት። ምክንያቱም ሲናንን ደግሞ ስልክ ተደውሎለት ወደ ምግብ ቤቱ እንዴት እናድርግ እያሉ ሲነግሩት ነበረ እና ቡለንት የለም ወይ እያለ በነበረ ሰዓት ቡለንት ወዴት ሄደሃል? ለምን ጠፍቷል? በዚህን ሰዓት ባስፈላጊ ጊዜ እያለ በጣም ተናዶበትም ነበር እና በመጨረሻም እንደፈራውም ከፔሊን ጋር ወደዛ ምግብ ቤት ሲመጣ ሁለታችሁ አብራችሁ ነበራችሁ፣ ምን እያደረጋችሁ ነው እንዴ እያሉ ነበረ። ግን ደግሞ ለመዋሸት ሞክረዋል። እንግዲህ በር ላይ እንደተገናኙ ነበር የተናገሩት። በመሀልም ሲናንም ምንም ነገር አላለም ነበረ በዚህ ሰዓት እና ላግዛችሁ ነው የመጣሁት ብላለች። ፔሊንም ግን ደግሞ ቡለንትም የሚሰራው ነገር እንደሌለ መሄድ እንዳለበት ቢነግሩትም ግን ደግሞ እዝጋርም መጥታለች ቀልዶችን እንድታጫውተን እያለች እንግዲህ ቡለንትም እንዲቆይ አድርጋለች። እዛው ምግብ ቤት ውስጥ ሴቶቹም ተሰባስበዋል። ሆኖም ግን ፔሊንም እንግዲህ አንድ ነገር አስባለች። አክስት ሳፌም ወደዛ መጥታለች ማለት ነው። ያለቻትንም ነገር ካላደረገች ለሲናን ሁሉንም ነገር እንደምትነግረውና ሁሉንም ነገር እንደምትቋጭ ነበረ። አክስት ሳፌ ከሌላው ጊዜ በላይ ጥሩ እንደሆነች አስመስላ እንግዲህ ከባሻክ ጋር ተቀራርባለች። ከባሻክ ጋር እየተቀራረበች ሰርጋችሁ የት ልታደርጉ ታስባችኋል በማለት ነገር ትቆሰቁሳለች። እንግዲህ ፔሊንም አንድች ነገር ነግራታለች። ፔሊንም በአይኗ እየጠቀሰቻት ነበር አክስት ሳፌ። ባሻክም በጣም ተናዳለች እና እንግዲህ የምትመልሰውም ነገር ተነበረ። ኡዝጋርና ፔሊን በሲናን ምክንያት በጣም በግራ አይናቸው እየተያዩ ነበርና ፔሊንም አስተያየቷ ምንም ደስ እንዳላላት ነበር ከኡዝጋር ጋር ሆና። ኡዝጋርም አንድ ነገር ጠይቃታለች። ቆይ ግን አንቺ እኔ ክፍል ላይ ምንድን ነው እያደረግሽው ብላ እንግዲህ ነገር ቆስቁሳለች። ፔሊንም እዛ መሳቢያ ውስጥ ምን እንደፈለገች እና የሆነ ደበቀችውም ነገር እንዳለ ለፔሊን እየነካካቻት ነበረ። ኡዝጋርም በጣም ተናዳለች። ፔሊን በዚህ ሰዓት በሁለቱ መሀል ግጭት ተፈጥሯል። ግን ሆኖም ሁለቱም መነቋቆር አልተውም ነበርና እንግዲህ ወደ አክስት መሊሃ ሄዳ ይቅርታ መጠየቅ እንዳለባት ኡዝጋርም ከሲናን ጋር አውልታለች። ሲናንም የቻልሽውን ሞክሪ ከፈለግሽ ብለዋት እንግዲህ ወደ አክስት መሊሃ ቤት ሄዳለች ማለት ነው። ኡዝጋር አሁን ላይ ወደ ምግብ ቤቱ አስፈላጊ የሆነውም ነገር ወደዛ ምግብ ቤት አስፈላጊ የሆነ ሰው እንደሚመጣ ተነግሯቸው እንግዲህ ዝግጅት አድርገዋል። ያንን ሰው ግን ስሙ አይታወቅ ማንነቱም ሳይታወቅ በድብቅ ነበረ ስለ ምግብ ቤቱ መልካምነት ወይም ጥሩ አሰራራቸውን በድብቅ ለመፈተሽ የመጣው። ነገር ግን ፔሊን ነበረች የምትቀበለው ያንን ሰው አይታና በምን አይነት ሁኔታ ያንን ሰው እንደመጣ ለማየት ነበረ። ሰውየውንም እንግዲህ አውቀዋለች። ግን ደግሞ በሁኔታው ሲናንም ምንም አልተደናገጠም። ሰውየው ይሄ አይደለም ይሄንን አይደለም ቢልም ቡለንትም እኔም እሱ መስሎኛል፣ ስለዚህ እንንከባከበው እያሉም ነበርና የሚፈልገውትንም ነገር እያቀረቡለት በመሀልም እንግዲህ ባህሪውንም ብዙ ነገሮችንም እንደተማሩ ነበረ። ጋዜጦችም ስታይ ነበረ። ፔሊንም በጣም ተጨንቃ በዚህ መሀል እንግዲህ ፔሊንም ከቡለንትና ከባሻክ ጋር ማጣላት እንዳለባት በጣም በአይኖቿ ስታስጨንቃት ነበርና አክስት ሳፌ በምትጠቅሳት ሰዓት እንግዲህ ፔሊንም ለአክስት ሳፌ እያገዘችና አንቺ እሷንም ማማከር ነበረባችሁ፣ ስለዚህ ቡለንት ግዴታ መጀመሪያ እህትን ማማከር ነበረብህ እያለች ነገር ስታጋግል ነበረ። ፔሊን ምን ሆነሻል? ዛሬ ጥሩ ሰዓት አይደለም እያሏትም ቢሆንም እና ደግሞ ባሻ ግዴታ እሷንም ማክበር አለባት እያለች ጓደኛዋን በመክዳት ነበረ ፔሊን ስትናገር የነበረው። እንግዲህ ሀካን ሳይቀር ሲሞች ለምንድን ነው ዛሬ ባሻክ ላይ የተነሳሽባት? ሌላ ችግር ካለብሽ በጎን ብትናገራት ይሻልሻል፣ አለበለዚያ ለምንድን ነው እንደዚህ ሁለቱ ለማለያየት የምትሞክሪው እያሏት ነበርና ፔሊንም ይሄ ውለታ እና ደግሞ አንድ ነገር ጥሩ ነገር ማድረግ ይሄ ይለያያልና ስለዚህ መጥፎ ጎኗን አልደብቅላትም እያለች ነበርና በዚህ ሰዓት እንግዲህ ፔሊን የዛሬው ሁኔታዋ አላማራትም ነበረ ሲሞሽም። በዚህ መሀል እንግዲህ አንድ ሰውዬ መጥቷል። ባሻክን ከቡለንት ጋር ቢጨቃጨቁም አንድ ሰውዬ መጥቶ ባሻክ ትተው በአክስት ሳፌ ምክንያት ተበሳጭታም ስለነበረ ወደዛ ሰው ትሄዳለች። በዚህ ሰዓት ቡለንት በጣም ተናዷል። እንግዲህ ጓደኞቿም በጣም ተገርሟልና ባሻክ በጣም እንደመረራት ነበርና በዚህ ሰዓት ፔሊንም የበለጠ ነገሩ ታጋግላለች። ይሄ ሁኔታ እንዴት ልትተወው ነው ብለው ነበርና አክስት ሳፌ አው ቡለንት ዝም ብለክ እንደዚህ ማየት የለብህም ሄደህ አንድ ነገር አድርግ እያሉ ነበረ።
ፔሊንም ይሄ ነገር ስትናገር ሲሞሽ ማመን አልቻለችም። ሶስቱም አንድ አይነት የሆኑ ጓደኛሞች እንዴት ፔሊን ዛሬ ባሻክ ላይ እንደዚህ ሆነች በማለት ጥያቄ ፈጥሮባት ነበረ። ግን ሆኖም ፔሊን አሁንም ማቀሳሰሩን ቀጥላበት ነበረ። በዚህ መሀል እንግዲህ በጣም ተበሳጭቶ ሁኔታውን ተነስቶ ወደ ሰውየውንም ባሻክ መሄድ አለብን ይላታል። እንግዲህ እሷም ወዴትም አልሄድም፣ ምን ነው ምን ፈልገህ ነው ብለዋለች። እፈልግሻለሁ ላዋራሽ ብሏት ነበረ። አይ እንግዲህ እኔ አሁን መሄድ አለብኝ ቢልም ሰውየውም አንተ አትሄድም እና ደግሞ ቡለንት ይሄዳል ብሎታል። እና ቡለንት እኔ ወዴትም አልሄድም በማለት ባሻክን ጎትቶ አውጥቷታል። ቡለንት የመጨረሻ ውሳኔዋን ጠይቋታል። ከእኔ ጋር መለያየት ትፈልጊያለሽ የሚለው ነገር ነበር የተናገረው። በዚህ መሀል እንግዲህ ባሻክም እንግዲህ ይህንን ነገር ማለት አልፈልግም ነበረ፣ በጣም አፈቅራለሁ፣ ነገር ግን እኔ በቤተሰቦች መወደድ አለመወደድንም እንደዚህ ሊቀበለው አልችልም እና እንግዲህ አንተ ማስተካከል ያለብህ ነገር ማስተካከል አለብህ በማለት ቀለበቷን አውጥታ ትሰጠዋለች። ያንን ቀለበት እንግዲህ ቡለንትን በጣም አስደንግጦታል። ባሻክን የመጨረሻ ውሳኔዋ አድርጋለች። ግን ደግሞ አክስት ሳፌም በጣም ደስተኛ ነበረች።